ይናገራል እኮ ጎበዝ ነው እውነት ለመናገር ጋር ያውቃል። እኔም ጋር እዚህ ይጋግርልኝ ነበር በፊት። ስለዚህ አሁን ይጋገራል። ዛሬ ይፈልጋል። አይ ይቅርታ ዛሬ በቃ አሁን ብዙ ሰራ መሰለኝ። እረፍት አድርገና ኖ እቃውን ከጨረሰ ልጁን ይጠብቃል። እኛ ሱፐር ማርኬት ደርሰን በቃ ይበቃል። ታዩ ጠብቅ ከሱዋር ልኖር አይደለም ማለት አውቃለሁ እኮ ዛሬ ነው የሚለው ዳኒ። መጀመሪያ የትኛውን ፎቶ ልልቅ? አስጠፍልኛ መጀመሪያ የትኛውን ፎቶ ልልቅ? ቆይ ዳኒ እንደዛ አይደል? እሺ ልጁን ይዛ ነው ሂድ፣ ቶሎ በል ባንዴ ልጁን ይዘው ነው ሂድ። እሺ ለምን አታጠፍልኝ? ለምን ስልኩን አትቀበይም? ለምን አታበረርልኝ? አንተ ከማጠፈው ፖስት እንዳላረገው ልጁን ይዘና እያልኩህ እንዴ። ቆይ ዳኒ ተረጋጋ። ሲጀመር አንተ እንደዚህ ደም ነው ገና ከመጣበት እንደዚህ ተናለ እንዴ? ገና አንድ ቀን። ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ቪዲዮአችን ያው እንደተለመደው በቪዲዮዎች ላይ አስተያየት እንሰጥበታለን ማለት ነው። ስናገረው እንደነበረው እንግዲህ ሩታ ያው ጥሩ ፊት በጥሩ እንትን ገብታ ድጋሚ አብርሽን ለማሰቃየት ወስናለች ማለት ነው። መጀመሪያም ስናገረው ነበረ ሩታ የምትሄድበት መንገድ ልክ እንዳልሆነ አብርሽን ለመበቀል እኔ እንጃ። በዚህ ልክ ለምን እሱን እንደዚህ እንደምታደርገው አይገባኝም። ፍቅር ነው ብዬ አላምንም። አሁን ይህ ፍቅር ነው? እኔ ባለፈው እንደውም በቃ እውነት አብረው ሊሆኑ ነው ብዬ በቃ አለ አይደለ የሄደችበት መንገድ አሪፍ ነበር። አካሄዷ የምር ብታደርገው ማለት ነው የእውነት በፍቅር አብሮ ለመኖር ብታደርገው ደስ ይል ነበረ። ግን በመሀል ደግሞ እንደዚህ ተቀላቀላለች ወይም ብቻዋ ትወስን ከሰዎቹ ጋር ስትጨመር የሰዎችን ሀሳብ ውስጥ ስታስገባ ሰዎችን እየጎዳች ትሄዳለች ማለት ነው። እና በስተመጨረሻም ጋይስ በስተመጨረሻም እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻም ተሳክቶልናል። በጣም እንኳን ደህና መጣሽ። ናራ ግባ ችግር የለም። ሻንጣውን እንደዚህ ያስተከዘ ልቀቀው ሻንጣውን ችግር የለም። ምን ይሄን ያስገባል? ልቀቀው ያስገባል እሱ። አመሰግናለሁ። በቀደም እንግዲህ ያው እንዳየነው አብርሽን ባልሆነ መንገድ ወይም እሱ በማይፈልገው መንገድ እሱ እንዳለው ከሆነ በመድኃኒት ማደንዘዛም ሊሆን ይችላል፣ አጣጥታም ሊሆን ይችላል። እንግዲህ ያው ግልጽ ነው፣ ቪዲዮችን ይዛበታለች። ይህ ደግሞ ሆን ብላ አቅዳበት አስባበት ያደረገችው ነገር ነው። እንግዲህ ባሌ ነው ትላለች፣ የልጅ አባት ነው ትላለች። እውነት በእሱ ላይ ይሄ ነገር ይገባል ማለት ምንም ብትፈልግ ምንም ብታረግ ከእንትንም አንጻር አይፈቀድም። እንግዲህ እውነት ተለያይተናል ብለው ያወራሉ ሁለቱም እና አብረው መሆን ካለባቸው ሁለቱ ተነጋግረው ነው እንጂ በአንድ ሰው ፍላጎት ብቻ እንደዚህ ካልሆንክ እኔ እንደምፈልገው ካልመጣ እንደዚህ አድርጌ አሰቃየዋለሁ የሚለው ነገር በጣም ይከብዳል። እና እውነት ይሄ ነገር ቪዲዮ ይዛበት ራቁቱን ፎቶዎችን ይዛ ቪዲዮዎችን ይዛ ምናምን እሱን ማስፈራራት አሁን ከእገታ ወይም ከማፈን ለይቻ ላይሆን እኔ ማለት ነው። እና በትብብር ነው ብቻ የምታደርገው ነገር አይደለም። ደግሞ ዳኒ ነቃበል ኧረ እንቅልፍ አልተኛም ነው መሰለኝ። አሁን እረፍት ታደርጋለች፣ ችግር የለውም። ምሳ ምናምን ከተበላ በኋላ ገብተህ እረፍት ታደርጋለህ። አዘጋጅቻለሁ፣ ቡና አፈላልሃለሁ ምናምን። እሺ ኧረ ነቃ በል አረፍ በል። ምን ነው ደስተኛ አይደለም እንዴ መመለስ ፈልገሽ ነው ግን እንደዚህ ማረጉ ምን ሆነ? ኦኬ ዳኒ ስላለ ደበረክ? ዳኒ ስላለ ሳይሆን አስገደደሽ ወደዚህ ቤት እንድመጣ ማድረግሽ ተገቢ ነው እንዴ? ፈልገው እኮ ነው የመጣው። ሻንጣ ሩታ ፈቃደኛ ካልሆንክ እኮ መሄድ ትችላለህ። ኖ መሄድ ይችላል። ይኸውልህ ፈቃደኛ ማትሆን ከሆነ መሄድ ትችላለህ። በሩ ክፍት ነው። ሂድ፣ መሄድ ትችላለህ ብራዘር። እንግዲህ ዳኒ ደግሞ ወንድ ልጅ ነው። በዚህ ልክ አብርሽን እንደዚህ ማድረግ ማስፈራራት፣ እንግዲህ ማስፈራራት ሲባል አለ አይደለ ሰው የሆነ ነገር ፋይል ይዞባችሁ ምናምን ያንን ነገር ያው ፐርሰናሊ የውስጥ ጉዳይ ይኖራል አይደለ? አብርሽ የራሱ ጉዳይ ነው። ሰውነቱን በሉት ማንኛውም ነገር ማንም ሰው ሊመለከተው አይገባም። እና ይህ ነገር እሷ ይዛ ብታስፈራራው እሺ፣ ግን ከሱ ጋር ተጨምራ እንግዲህ የልጅ አባት በምትለው ሰው ወይም አፈቅሯለሁ በምትለው ሰው እንደዚህ ማስፈራራት እንደዚህ ማድረግ ምናምን ተገቢ ነው ብዬ አላምንም። እና
በግድ ደግሞ የመጣ ፍቅር እውነት እስከ መቼ ይዘልቃል? ወይም አስፈራርቶ አብሮ ለማድረግ ምናምን የሚሄዱበት መንገድ በጣም ይጎዳቸዋል። እኔ አብርሽ ያላቸው ነገር በሙሉ የሚያደርግላቸው ይመስለኛል አሁንም ማለት ነው። በፎቶ አስፈራርተው ምናምን ግን ቁጭ ብለው የሚያለቅሱበት ቀን ደግሞ ሩቅ አይሆንም። አንዳንድ ነገሮች አሉ አይደለ? ያው ዩቲዩብ እንኳን ይዘጋል። አይደለም አይ ውሳኔው ለራሱ እንታው አንዳንድ ፒክቸሮች አሉ፣ አንዳንድ ቪዲዮዎች አሉ። ዩቲዩብ ሊዘጋብ ይችላል። ግን ያው ያንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው አሪፍ አሪፍ ፎቶዎች አሉ። የተያዙ ፎቶ ፍቃደኛ ሆነ መኖር ከቻልክ ትኖራለህ፣ ካልቻለ ደግሞ ይወጣል። ሩት ይችላል። ከዛ እዛ ቁጭ ላይክ ታደርገዋለህ። አርዳኒ የራሱ ቤት አለው። የራሴ ቤት አለኝ። ከፈለኩኝ ደግሞ መኖር ከፈለኩ እችላለሁ። አይ የምትል ከሆነ ደግሞ ልክ እንደዛው እንደቅድም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። እኖራለሁ ግን እንዳትነካኝ ነው። መኖሩን እዚህ ቤት እኖራለሁ ግን የትኛውንም እያንዳንዱን ፎቶም ሆነ ባለፈው ተኝቼ የቀረሽኝ ፎቶ ቪዲዮ እያንዳንዱ ነገር ታውቂያለሽ፣ እያየሁሽ ማለት ነው። መኖሩን ግን እኖራለሁ፣ ችግር የለም። እውነት ለመናገር አብርሽን እንትን ሩታንን በሏት ዳኒን በሉት ቁጭ ብሎ ያለቅሱበት ቀን ሩቅ አይሆንም። ያው የሆዱን በሆዱ ይዞ ሊሆን ይችላል እንደዚህ እየታዘዛቸው እንግዲህ ቃጠብ ምናምን እንደዚህ በወንድ ልጅ ላይ ተገቢ ነው ብዬ አላምን። አለ አይደለ? ሩታ ብታዘው እሺ ምንም ማለት አልነበረም። ግን እኔ አልተመቸኝም፣ በእውነቱን ለመናገር የዳኒ የሚባለው ልጅ አልተመቸኝም ከነምን ማለት ነው። እና ልክ ናቸው የምትሉ አንድ ሰው ስህተት ሲሰራ ወይም አንድ ሰውን ጉዳት ሲያደርስበት ልክ ነው ብሎ የሚያስብ ሰው ካለ ይሄ እንጃ ምንድነው፣ ማንኛውም ጠላት ሊሆን ይችላል፣ ወይም የሆነ ነገር ሲሰራ የነው ሰው ሊሆን ይችላል። አንድ መጥፎ ነገር ሲደረግበት ማስተማር ነው እንጂ በዛ ሰው ላይ መልሶ መጥፎ ነገር ማድረግ ተገቢ ነው ብዬ አላምንም ማለት ነው። እና እየሄዱበት ያለው መንገድ እንግዲህ ለምንድን ነው ሩታ ግን እንደዚህ በአብርሽ ፊት እንደዚህ የምትላላጠው ከዳኒ ጋር ምናምን እንደዚህ የምትሆነው ለምንድን ነው? ሩታ አንድ ነገር ልንገርሽ፣ ፎቶዎቹንም ቪዲዮዎቹንም አናጠፋቸው። ምክንያቱም ፎቶዎቹ ቪዲዮዎቹ ጠፉ ማለት አብርሃምን አታገኙ ማለት ነው። ይሄንማ ማገናዘብ አለብሽ። ማለት ያው ያ ነገር ሊደብረው ይችላል እንጂ ፈልጎት ነው የመጣው ምናምን ሊጠፋ ባይጠፋም ኖርማል ነገር ነው። እርግጠኛ ነሽ? አይጠፋም። እርግጠኛ ነሽ? አይጥፋ። አብርሃም የመጣሁት ያለ ፍላጎቱ ነው እያለ ነበር ከሰማሽ። ይኸውልሽ ሩት፣ እሱ የተመለሰው ፋይሉን ስላሳየሹ ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው። ገባሽ አይደል? ቪዲዮዎቹ አይጠፉም በሚለው ሀሳብ ነው የምስማማው እኔ። እሺ አስገድዳ መጣች ቤት ድረስ አዘዙት፣ ያዘዙትን ነገር ሰራ። መጣን ብለው በእንደዚህ አለባበስ በእንደዚህ ሁኔታ ምናምን ወጣ ይላሉ ምናምን። ምን ለማድረግ ነው? እሱን ለማሳበድ ነው? ቴንሽን ለማድረግ ነው? ምንድነው ጥቅሙ? እውነት ፍቅር ፈልጋን አስገድዳ መጣችው? አስፈራርታ መጣችው? ምን ፈልገው ነው? ምንም ያልገባኝ ነገር ነው ይሄ ማለት ነው። እና ይሄ ልጅ ያው ያሉትን ነገር እንደ በግ ይሄዳል ማለት ምንም የሚጠራጠረው ነገር የለም። ከጀርባ ምን አለ፣ እንዴት ነው የሚሰሩት የሚለው ነገር የሚያስበው ነገር የለም። በቀና ልብ ይጓዛል ብዬ ስለማስብ ማለት ነው። እና ያው ሰዎችን ለማስደሰት ይጥራል። በዛ በኩል ደግሞ ሄርሜላንም አቅርቧት ሊሆን ይችላል። በምን መንገድ እንደተቀራረቡ አናቅም። ፊት ለፊት ያለውን ነገር መዝናናቱ፣ መደሰቱ ምናምን ፊት ለፊት ያለውን ነገር አይተናል። ከጀርባ ሌላ ነገር እንዳለ አናቅም አይደለ? ስለዚህ እዚህ ጋር ደግሞ እንደ ጥፋተኛ መፍረዱ በአንድ በኩል ብቻ መሆን የለበትም። እዚህ ጋር ሩታ የምትሰራው ነገር ልክ ነው ወይ፣ አብርሽም የሚሰራው ነገር ልክ ነው ወይ፣ ሚዛን ላይ አስቀምጦ ነው መፍረድ ያለብን ብዬ አምናለሁ። እና ውሃ መጠጣት ፈልጋለሁ እያልኩ ውሃ ስጠኝ እያልኩ። እሺ የትኛውን ፎቶ ልጀምር? ከየትኛው ፎቶ ልጀምር? በስርዓት አስቀምጥልኝ። ገባ? በስርዓት አስቀምጥልኝ። ስማ፣ እኔ እንደዚህ አይነት መረጃ
ብትይዝብኝ ወይ ደግሞ እንደዚህ አይነት መረጃ ብያዝብኝ እንዳንተ አይነት ስጋ ባይኖረኝ ገባህ አይደለ? አላውቅም እንደዚህ አይነት ይሄ ካሉት ፎቶዎች ማለት አንድ ፎቶ እንኳን ፐብሊክ ላይ ቢወጣ በጣም ነው አንገት የሚያስደፋ። አሁንም ቢሆን ጥፋት ነው እያጠፋች ያለችው ሩታ። መቼም በዚህ መልኩ አስገድዳ አብሮ ትኖራለች ብዬ አላምንም። አብሮ ይሆናሉ ብዬ አላምንም አሁንም ቢሆን ማለት ነው። እና በህይወታቸው ይሄ ዳኒ የሚባለው ልጅ መጥቶ እየበጠበጠ ነው ያለው። በዛ በኩል ሄርሜላንም አጋጭቶ እዚህ ጋም እንግዲህ ሩታ በራሷ ኃይል በራሷ አስተሳሰብ በራሷ መንገድ እየተንቀሳቀሰች አይደለም፣ በሰው ነው እየተመራች ያለችው ማለት ነው። እና ዳኒ የሚላትን ነገር ነው እያደረገች ያለችው እንጂ በራሷ ውሳኔ እያደረገች አይደለም ያለች። አቅቷታል ሁሉም ነገር ማለት ይቻላል። በራሷ ውሳኔ የምታደርጋቸው ነገሮች ምንም ለውጥ እያመጡ ስላልሆነ ሰው ጨምራ የሰው ኃይል አደራጅታ በሰው ኃይል ነው እየተንቀሳቀሰች ያለችው ማለት ነው። እና እንግዲህ ያው ቪዲዮችን እንመለከታለን። እናንተስ በእነዚህ ቪዲዮዎች ላይ ምን አይነት አስተያየት አላቸው የሚለው ነገር ብናውቅ በጣም ደስ ይለኛል። ቻናል ቤተሰቦች